የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰንበታችኋል? እንደምንስ ቆያችሁ? በዛሬው ዕለት ደግሞ ማኅተቤ ከሚበጠስ አንገቴ ይበጠስ ስለሚሉት ስለ አበው ስለ ማኅተባችን አንገታችን ላይ ስላስቀመጥነው ክር ትርጓሜና ምንነት ስለምንስ አንገታችን ላይ አደረግን የሚለውን እናያለን። ብዙዎቻችን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምንከተል አንገቶቻችን ላይ በ40ና በ80 ቀናችን ጥምቀተ ክርስቶስን ወይም ደግሞ ጥምቀትን ስንጠመቅ በአንገታችን ላይ የሚታሰር ባለቀለም ባለከለር የሆነ ማኅተብ በአንገታችን ላይ ይታሰራል። ስለምንስ ገመድን ወይም ደግሞ ማኅተብን ያስራሉ? ስለምንስ በአንገታችን ላይ እነዚህ ክሮች ይታሰራሉ የሚለውን ትርጓሜና ስለ ማኅተቡ ምንነት ይዘንላችሁ ቀርበናል። እንድትከታተሉን በአክብሮት ጠይቀናችኋል። ይህ ግዕዝ ቲዩብ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማኅተብ የክርስትናችን አርማ፣ የነፍሳችን ሰንደቅ ዓላማ። 3 ቀለማት ያላቸው ክሮች የአብ የወልድ የመንፈስ ቅዱስ ምሳሌ ሲሆኑ አንድ ላይ መፈተላቸው ወይም አንድ መሆናቸው ቅድስት ሥላሴን ማለትም አብ ወልድ መንፈስ ቅዱስን በመለኮት በሕልውና አንድ አምላክ መሆናቸውን ያመለክታል። ጥቁሩ ክርስቲያን ስለ ሃይማኖት የሚቀበለው መከራ የሚሸከመው መስቀል ነው። ቀዩ በሰማዕትነት ደም የማፍሰስ ሲሆን ቢጫው ደግሞ የክርስቲያን ተስፋ የሃይማኖት ምልክት ነው። ክርስቲያን ለክርስቶስ ታማኝ በመሆኑ በነፍሱ ሞግዚት በቄሱ እጅ ከሕፃንነቱ ጀምሮ የድኅነቱ ምልክት በሚሆን አንገቱ በማኅተብ ይታሰራል። ማኅተብ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ስለ እኛ ቤዛ ለመሆን የብረት ሐብል የብረት ገመድ በአንገቱ ታስሮ በአይሁድ መጎተቱን ስለሚያስታውሰን ለታማኝነታችንና ለክርስትናችን ምልክትነቱ ማረጋገጫ ስለሆነ አናፍርበትም። አንዲት ሀገር ነፃና ሉዓላዊ መሆኗ የሚታወቀው ወይም ራሷን የቻለች መንግሥት ያላት ከባዕድ ቀንበር ቅኝ ግዛት ነፃ የወጣች መሆኗ በቀዳሚት የሚለየው በባንዲራዋ ምልክትነት እንደሆነ እንደዚሁም አንድ ክርስቲያን በክርስቶስ አምኖ በጥምቀት ከዲያብሎስ ቁራኝነት ነፃ መውጣቱ ነፃነት ያለው አማኝ መሆኑ የሚታወቀው በማኅተቡ ምልክት ነው። አንዳንድ ሰዎች የማኅተብ ሥርዓትን ለመቃወምና ዘመናውያን መስለው ለመታየት እምነት በልብ ነው ይላሉ። ተሳስተዋል። ሃይማኖት የልብ ብቻ አይደለም፣ የጠቅላላው ሕዋሳት ሁሉ ናት። አጋንንት የለከፏቸው ሰዎች ማኅተብና መስቀል አይወዱም። የሰፈረባቸው ርኩስ መንፈስ ማኅተብ እንዲበጥሱ መስቀል እንዲጥሉ ያደርጋቸዋል። ማኅተብ በሰይጣን ዘንድ ከተጠላ በአጋንንት ላለመለከፍ የማኅተብ መኖር ይጠቅማል ማለት ነው። የኦርቶዶክስ ተዋሕዶ ክርስቲያኖች በአንገታቸው ላይ ክር ያስራሉ። ለሕፃኖቻቸውም ክርስትና ሲነሱ ክር ያስሩላቸዋል። በሕፃናቱም ሆነ በአዋቂዎች ክርስቲያኖች አንገት ላይ የሚታሰረው ክር በግዕዝ ማዕተብ፣ በአማርኛ ማተብ ይባላል። ቃሉ የወጣው አተበ ካለው ግዕዛዊ ግስ ነው። አተበ ፍቺው አመለከተ፣ ባረከ ማለት ነው። ማዕተብ ፍቺው ከዚህ ይወጣል፣ ምልክት ማለት ነው። ለተጠመቁ ክርስቲያኖች የክር ማዕተብ ለሃይማኖት ምልክት ወይም መታወቂያ ከመሆኑ በፊት በብሉይ ኪዳን ዘመን የሃይማኖት አባቶች ከጣዖት አምላኪዎች ተለይተው የሚታወቁበት ምልክት ነበራቸው። ስለ ታላቁ የሃይማኖት አባት ስለ ጻድቁ አብርሃም የሃይማኖት ማዕተብ ወይም ደግሞ ምልክት ቅዱስ ጳውሎስ እንዲህ ይላል፣
ሳይገረዝም በነበረው እምነት ያገኘው የጽድቅ ማዕተብ የሆነ የመገረዝም ምልክት ተቀበለ። ወደ ሮሜ ሰዎች በጻፈው መልእክቱ ምዕራፍ 2 ከቁጥር 11፣ ዘፍጥረት 17 ቁጥር 9 እስከ 14 በሥርዓተ ኦሪት ብኩርና ከጥንት ጀምሮ ለእግዚአብሔር የተለየ ገንዘብ ሆኖ ስለሚቆጠር ብኩርና ላለው ሁሉ የአባት በረከት ከሌሎች ይልቅ በይበልጥ ምርቃት እጥፍ ድርብ ሆኖ ስለሚሰጠው ብኩርና ይወደዳል፣ ይፈቀራል። ብኩርና ማቃለል ዋጋ የሌለው ጸጸትን ያስከትል ነበር። ብኩርና ለዘመነ አዲስ ክርስትና ምሳሌ እንደሆነ ይታመናል። ክርስትናውን ንቆ አቃሎ ዓለምን መስሎ የሚኖር ሰው ለጊዜያዊ መብል ፍለጋ ብኩርናውን በሸጠው በያዕቆብ ወንድም ኤሳው ተመስሏል። ስለ አንድ መብል ብኩርነቱን እንደሸጠ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። ከዚያ በኋላ እንኳን በረከቱን ሊወርስ በወደደ ጊዜ እንደተጣለ ታውቃለችና በእንባ ተግቶ ምንም ቢፈልገው ለንስሐ ስፍራ አላገኘምና። ዕብራውያን ምዕራፍ 12 ከቁጥር 16። ብኩርና ለክርስትና ምሳሌ መሆኑ ከላይ ተገልጧል። ትዕማር ከይሁዳ መንትያ ልጆችን ጸንሳ በምትወልድበት ጊዜ በኩሩ እጆቹን ሲያወጣ አዋላጅቱ ቀይ ፈትል ለምልክት አስራበታለች። ይህ ምሳሌያዊ ድርጊት በአዲስ ኪዳን ሲተረጎም ከትዕማር የተወለደው በኩሩ ዛራ ለክርስቲያን ምሳሌ ሲሆን፣ ቀዩ ፈትል ለክርስትናው ምልክት ለማዕተብ ምሳሌ ሆኗል። አዋላጅቱ ለአጥማቂው ቄስ ምሳሌ ናት። ትዕማር የቤተ ክርስቲያን ምሳሌ ስትሆን፣ በኋላ የመጣው ፍሬስ በኩሩን ጥሶ ቀድሞ መወለዱና ከቀይ ፈትል አልባ መሆኑ በምሳሌያዊ ትንቢትነት ከቤተ ክርስቲያን በጥምቀት ከተወለዱ በኋላ ክርስትናቸውን ጥምቀታቸውን ክደው የእውነተኞቹ ክርስቲያኖችን ተቃዋሚዎች በመሆን ፊት ከተፈጠረ ጆሮ እንደ ቀንድ ብቅ ያሉ የመናፍቃንና የኢጥሙቃን የኢአማናውያን ምሳሌ እንደሆኑ ያስረዳል። ማቴዎስ ወንጌል ምዕራፍ 1 ከቁጥር 3። በዛራ ልማድ ጌታችን ከድንግል ማርያም በተወለደ ጊዜ እመቤታችን አውራ ጣቱን በክር አስራዋለች። ቅዱስ ገብርኤል ለኖሎት ተገልጦ ምልክቱን እንዲህ ሲል ነግሯቸዋል። ምልክቱ ይህ ነው፣ ሕፃኑ አውራ ጣቱን ታስሮ ታገኙታላችሁ። ሉቃስ ምዕራፍ 2 ከቁጥር 12። እመቤታችን አውራ ጣቱን በክር እንዳሰረች የበኩር ልጇን ወለደች፣ አውራ ጣቱን አሰረች። የሉቃስ ወንጌል ምዕራፍ 2 ከቁጥር 7 ላይ። የግዕዝና አማርኛ ነጠላ ትርጉም አማርኛ ሐዲስ ኪዳን ይመልከቱ። ድንግል እመቤታችን አውራ ጣት ማሰሯ ለክርስቲያኖች ማዕተብ ማሰር አብነት ሆኗል። ጣቱን ማሰሯ ያለ ምክንያት አልነበረም። ይኸውም አንደኛ ሕፃን ስለሆነ እንዲያጸናው ነው። ሁለተኛ ጣቱን ባይታሰር ምትሃት ነው፣ ሰው አልሆነም ለሚሉ መናፍቃን ለክህደታቸው ምክንያት ባገኙ ነበርና ምክንያት ለማሰጠት ነው። ሦስተኛም ቀደም ብለን እንደገለጽነው ልማዳችንን አስቀረብን እንዳይሉ የዛራ ልማድ። አራተኛ ዮሴፍና ኒቆዲሞስ በዕለተ ዓርብ ከመስቀል አውርደው እንዲህ አድርገው ይገንዙሃል፣ ለሰው ቤዛ ለመሆን ልትታሰር መጣ ስትል ነው በማለት መምህራነ ቤተ ክርስቲያን በአንድምታ ትርጓሜያቸው ላይ ይተረጉሙታል፣ ያትቱታል። በኦርቶዶክሳውያን ክርስቲያኖች ዘንድ ክርስቲያን የሆነ ሁሉ ማዕተብ የማሰር ልምድ የመጀመሪያው በሃይማኖተ አበው በድርሳነ ያዕቆብ እንደተገለጸው ከልደተ ክርስቶስ በኋላ በእስክንድር ኦርቶዶክስ ተዋሕዶ ቤተ ክርስቲያን በ5ኛው ምዕተ ዓመት ያስተምር በነበረው በሊቀ ጳጳስ በያዕቆብ ዘእልበረዳኢ ዘመነ ስብከት ነበረ። ያዕቆብ ዘእልበረዳኢ የሶርያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባት ነው። መምህሩ ቅዱስ ዲዮስቆሮስ የእስክንድርያው ሊቀ ጳጳስ ስለ ተዋሕዶ ሃይማኖት ሲመሰክር በመለካውያን
ሌዮናውያንና ንስጥሮሳውያን ግፊትና ተቃውሞ መከራ ሲቀበል ጽሕሙ ተነጭቶ ጥርሶቹ ረግፈው ስለነበር የተነጨ ጽሕሙን የረገፈ ጥርሶቹን በመሐረም ቋጥሮ ዝንቱ ፍሬ ሃይማኖቱ ለእግዚአብሔር የምናቀርብለት የሃይማኖት ፍሬ ይህ ነው በማለት ለእስክንድርያ በያዕቆብ ዘአልበረዲ እጅ ልኮለታል። እርሱም ስለ ሃይማኖት በደሴተ ጋግራ ታስሮ ሰማዕት ሆኗል። ደቀ መዝሙሩም ቅዱስ ያዕቆብ አልባሌ መስሎ በሶርያ ብቻ ሳይሆን በእስክንድርያ የሴት ቀሚስ ሳይቀር ለብሶ ሲያስተምር ንስጥሮሳውያን ከጉባኤው እየገቡ ስላስቸገሩት ኦርቶዶክሳውያንን ከመናፍቃን ለመለየት ከእግዚአብሔር ባገኘው ምልክት ጥቁር፣ ቀይ፣ ቢጫ ክሮች አንድ ላይ ፈትሎ በአንገታቸው ላይ ያስርላቸው ጀመር። ሌሊት ሲያስተምርና ሲጸልይ የቅዱስ ዲዮስቆሮስ ጥርሶቹ እንደ ፋና ያበሩለት ነበር። ይህም በተአምራት የተፈጸመ ነው። 3 ቀለማት ያላቸው ክሮች የአብ የወልድ የመንፈስ ቅዱስ ምሳሌ ሲሆኑ አንድ ላይ መፈተላቸው ወይም አንድ መሆናቸው ቅድስት ሥላሴ ማለት አብ፣ ወልድ፣ መንፈስ ቅዱስ በመለኮት በሕልውና አንድ አምላክ መሆናቸውን ያመለክታል። ጥቁሩ ክርስቲያን ስለ ሃይማኖት የሚቀበለው መከራ የሚሸከመው መስቀል፣ ቀዩ በሰማዕትነት ደም የማፍሰስ ሲሆን ቢጫው ደግሞ የክርስቲያን ተስፋ የሃይማኖት ምልክት ነው። ቆይቶ ግን በኢትዮጵያ ቤተክርስቲያን ሕፃናት ክርስትና ሲነሱ የአማናውያን አምነው ሲጠመቁ ቀይ፣ ነጭና ሰማያዊ ፈትሎች በአንድ ላይ ተገምደው መታሰር ጀመረ። ትርጓሜውም የሦስቱ አንድ ላይ መገመድ የሥላሴን አንድነት ሦስትነት የሚያመለክት ምሳሌ ነው። ይህንንም ኢትዮጵያዊው ሊቅ አባ ጊዮርጊስ ዘጋስጫ ጠቅለል ባለ መልኩ ሲያስረዱ ሥላሴ ማዕተበ ብርሃን ኃይለ ሃይማኖቶሙ ለክርስቲያን፣ ሥላሴ ለክርስቲያን ሁሉ የሃይማኖታቸው ጉልበት መታወቂያ የብርሃን ማዕተብ ምልክት ናቸው ብለዋል። ቀለሞቹ ደግሞ ቀይ ክርስቶስ ደሙን አፍስሶ አድኖናል፣ ስለ ሕሙም በሰማዕትነት ደማችንን ማፍሰስ ይገባናል የማለት ሲሆን፣ ነጩ ደግሞ በጥምቀትም የሚገኝ ስርየተ ኃጢአት፣ ሰማያዊ በጸጋ ልጅነት አግኝቻለሁ፣ ሰማያዊ አባት አለኝ፣ ሰማያዊ ርስት መንግሥተ ሰማይን ይቆየኛል፣ ስለዚህም በሰማያዊ ግብር ጸንቼ መኖር በሰማያዊ ሕገ ክርስቶስ ወንጌል ተመርቼ መኖር ይገባኛል እንደማለት ነው። በኢትዮጵያ ክርስትና የገባው በዘመነ ሐዋርያት በመጀመሪያው 100 ክፍለ ዘመን ነው። ይህንኑ የኢትዮጵያ ቤተ ክርስቲያን በመንበረ ጵጵስና ከሌሎች ጥንታውያን አብያተ ክርስቲያናት ጋር የእኩልነት ማዕረግ ያገኘው በ4ኛው ምዕተ ዓመት በቅዱስ ፍሬምናጦስ አባ ሰላማ ከሳቴ ብርሃን እንደሆነ ተረጋግጧል። በዚህ ዘመን አቡነ ሰላማ ሕዝቡን አጥምቀው ወደ ክርስትና ሲመልሱ ለክርስትናቸው ምልክት ከግንባራቸው ላይ እየበጡ መስቀለኛ ምልክት ያደርጉላቸው እንደነበር ይተረካል። ለአቡነ ሰላማ የጀመረው ማዕተብ የማሰር ትውፊት ከ9ኙ ቅዱሳን ዘመንም እየተስፋፋ ሄዶ በቤተ ክርስቲያን ክርስትና ለሚነሱ ሁሉ ሥርዓተ እምነታችን ሆኖ ቆይቷል። እስከ አሁንም በተለይም በሰሜናውያን ዘንድ በመበጣት ሆነ በንቅሳት ለክርስትናቸው ምልክት መስቀል ከግንባራቸው ማድረግ የጸና ልምድ ሆኖ ይታይባቸዋል። ማዕተብ ያላሰረ ኦርቶዶክሳዊ የአባቶቹን የተቀደሰ ክርስቲያናዊ ትውፊት እንዳልተቀበለ ያስቆጥረዋል። በምሳሌያዊ አነጋገር ሃይማኖተ አልባውን ማለትም ክርስቲያን ያልሆነውን ማዕተብ የለሽ ያልተጠመቀ አረም ይሉታል። ክርስቲያን በማዕተቡ መነኩሴ በቆቡ እንዲታወቅ ማዕተበ አልባ መሆን ደግሞ ክርስቲያን ይሁን ያልተጠመቀ ለመለየት ያስቸግራል። በመለያቸው ሌሎች እንዲታወቁ ክርስቲያን በማዕተቡ ክርስትናውን ሲያሳውቅ ኖሯል።
በተለመደው አነጋገር እገሌ ማዕተብ አለው ባለማዕተብ ነው ሲባል እገሌ ታማኝ ክርስቲያን ነው፣ እውነተኛ ሐቀኛ ነው የማለትን ትርጉም ይሰጣል። ባለማዕተቢቱ ሲባል ከአሚን ባሏ የረጋች ከባሏ ሌላ የማታውቅ እውነተኛ ታማኝ ክርስቲያን የማለት ፍቺ አለው። በዚህ ምክንያት በሕዝበ ክርስቲያኑ ዘንድ የማዕተብ ትርጉም ከፍተኛ ቁም ነገር አዝሎ ይገኛል። አንዲት ሀገር ነፃና ሉዓላዊ መሆኗ የሚታወቀው ወይም ራሷን የቻለች መንግስት ያላት ከባዕድ ቀንበር ቀኝ ግዛት ነፃ የወጣች መሆኗ በቀዳሚነት የሚለየው በባንዲራዋ ምልክት እንደሆነ፣ እንደዚሁም አንድ ክርስቲያን በክርስቶስ አምኖ በጥምቀት ከዲያብሎስ ቁራኝነት ነፃ መውጣቱ ነፃነት ያለው አማኝ መሆኑ የሚታወቀው በማዕተቡ ምልክት ነው። ለደብዳቤ ለጽሑፍ አርማ ማህተም ፊርማ እንደሚያስፈልገው ያም ለመተማመኛ እንደሚያገለግል ጥቅሙ ታውቆ ይሰራበታል። በዚህ አንጻር የክርስቲያን ማዕተቡም ሃይማኖታዊ ጠቀሜታ ይኖረዋል። በቅድሚያ በልቡ የሚያምነው ሃይማኖት ክርስትናን ሳያፍርበት በአንገቱ ባለው ማዕተብ መግለጹ በክርስትናው አለማፈሩን፣ ክርስትናህን ካድ ማዕተብህን በጥስ የሚል አላዊ ቢመጣና ያን ምልክት አይቶ ቢሰዋው የሰማዕትነት ክብርን ይጎናጸፋል። ያም ባይሆን በማዕተቡ ምልክትነት በመናፍቃንና በኢአማናውያን የሚቀበለው ዘለፋ ስለ ክርስቶስ መስቀል እንደተሸከመ ያስቆጥረዋል። ሁለተኛው ያለ ጥርጥር ክርስቲያን መሆኑ ታውቆለት ከክርስቲያኖች ወገኖች ጋር ተሳትፎውን ማከናወን ይችላል። ማዕተብ ከሌለው ግን ክርስቲያን ይሁን ያልተጠመቀ ስለማይታወቅ በሃይማኖት ዜጎች ዘንድ በቀላሉ ተቀባይነት ማግኘት አይችልም። ሶስተኛም ከማይታወቅበት አገር እንደወጣ በበሽታም ይሁን በአደጋ ሕይወቱ ቢያልፍ በማዕተቡ መታወቂያነት የክርስቲያን ሥርዓት ተፈጽሞለት በቤተ ክርስቲያን ሊቀበር ይችላል። አራተኛም ማዕተብና መስቀል ያለው ክርስቲያን በውሃ ዋና ወይም በበረሃ ጎዳና በውሃ የሚኖሩ ወይም በበረሃ ያሉ አጋንንት በቀላሉ ሊለክፉት አይችሉም። ይህም በየጠበሉ ስፍራ በተአምራት ተረጋግጧል። አጋንንት የለከፋቸው ሰዎች ማዕተብና መስቀል አይወዱም። የሰፈረባቸው ርኩስ መንፈስ ማዕተብ እንዲበጥሱ መስቀል እንዲጥሉ ያደርጋቸዋል። ማዕተብ በሰይጣን ዘንድ ከተጠላ በአጋንንት ላለመለከፍ የማዕተቡ መኖር ይጠቅማል ማለት ነው። አንዳንድ ሰዎች የማዕተብ ሥርዓት ለመቃወምና ዘመናውያን መስለው ለመታየት እምነት በልብ ነው ይላሉ። ተሳስተዋል። ሃይማኖት የልብ ብቻ አይደለም፣ የጠቅላላው ሕዋሳችን ሁሉ ናት። እግዚአብሔርን ስንወደውና ስናመልከው በልባችን ብቻ ሳይሆን በአፋችንም በአንገታችንም በጠቅላላው ሰብአዊ ተፈጥሮአችን ሁሉ መሆን ይገባዋል። ምክንያቱም እግዚአብሔር የጠቅላላው ሰውነታችን አምላክና ፈጣሪ ስለሆነ ነው። ስለዚህ በሰው ፊት የሚመሰክርልኝ ሁሉ እኔ ደግሞ በሰማይ ባለው በአባቴ ፊት መሰክርለታለሁ። በሰው ፊት የሚክደኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ። ማቴዎስ ወንጌል ምዕራፍ 32 ከቁጥር 33። በዚህ ቃለ ወንጌል መሰረት በኢአማናውያን ዘንድ ክርስቲያን መሆናችንን የምንገልጸው በልባችን ብቻ ሳይሆን በቃላችንና በሥራችንም ጭምር ነው። በአንገታችንስ እንዳንመሰክርለት ማን ያግደናል? በአንገታችን ባለው ማዕተብ ለእግዚአብሔር እንመሰክራለን። የስሙን ምልክት በአንገታችን እናኖራለን፣ አናፍርበትም። የክርስቲያን ሞትና ትንሣኤ በጥምቀታችን እንደምንመሰክር የጥምቀታችንንም አርማ በማኅተባችን እናረጋግጣለን። ሮሜ ምዕራፍ 16 ከቁጥር 13። ከወንጌል የተለየች ትምህርት እንዳንቀበል ሐዋርያት አስጠንቅቀውናል። መላእክት በራእይ ገልጸውልናል። ከእግዚአብሔር አግኝቻለሁ ብለው የሚመጡትን መናፍስት እንድንመረምራቸው በቅዱሳት መጻሕፍት ታዘናል። ማዕተብ የማሰር የተቀደሰ ክርስቲያናዊ ትውፊታችንን የሚቃወመው በክርስትና ሞትና ትንሣኤ
የማያምኑ ተረፈ አይሁድ ስለሆኑ ተቃውሞውን ዋጋ ሳንሰጠው ማዕተባችንን እናጠብቃለን። እንደ ውሻ በአንገታችሁ ገመድ አስራችሁ ተብለን በመነቀፋችን እንደሰትበታለን እንጂ አንሰቀቅበትም። ውሻ ለጌታው ታማኝ ነው። ሌሎች የተለከፉ ያበዱ ዘላን ውሾች እንዳይለክፉትና ከሞት እንዳያስቱት ወይም ወንበዴዎች በሥጋ መርዝ ቀብተው ለሥጋው ሲሳሳ እንዳይገድሉት ትንሽ ጎጆ ሰርተውለት ቢያስረው ለውሻው ሕይወት አስፈላጊ እንደሆነ በሁሉም የታወቀ ነው። በዚሁ አንጻር ክርስቲያን ለክርስቶስ ታማኝ በመሆን በነፍሱ ሞግዚት በቄሱ እጅ ከሕፃንነቱ ጀምሮ የድኅነቱ ምልክት በሚሆን በአንገቱ በማዕተብ ክርስትና ይታሰራል። ማዕተብ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ስለ እኛ ቤዛ ለመሆን የብረት ሐብል የብረት ገመድ በአንገቱ ታስሮ በአይሁድ መጎተቱን ስለሚያስታውሰን ለታማኝነታችንና ለክርስትናችን ምልክትነቱ ማረጋገጫ ስለሆነ አናፍርበትም። በድርሳነ ሰንበት ቅዱስ ያዕቆብ ዘስሩግ የውሻን ታማኝነት ለክርስቲያን ታማኝነት ምሳሌ አድርጎ ገልጾታል። ከልብሰ ያአምር እግዚኡ ውሻ ጌታውን ያውቃል። ጌታችንም በቅዱስ ወንጌል በውሻ የተመሰለችውን ከነናዊቷን ሴት ስለ ታማኝነቷ አድንቋታል፣ ልጇንም ፈውሶላታል። የማቴዎስ ወንጌል ምዕራፍ 15 ከቁጥር 21 እስከ 28። ማዕተብን ከሚቃወሙ አንዳንዶች ጽዳት ያጎድላል በማለት ያመካኛሉ። በእርግጥ የጠንቋይ ክታብ የቃልቻ ግሳንግስ መሰብሰቢያ ካደረጉት የሥጋ ንጽሕናን ብቻ ሳይሆን የሚያጎድለው የነፍሳችንንም ጽዳት የሚያጎድል መሆኑ ዕውቅ ነው። ማዕተብና መስቀሉ ግን ጽዳት ያጎደለበት ጊዜ ስለሌለ ሰበብ አያዋጣም። ስለዚህ የክርስትናችንን አርማ የነፍሳችንን ሰንደቅ ዓላማ በነጻነት ስናውለበልብ ለመኖር ያብቃን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች በአንገታችን ላይ ያስቀመጥነውን ማዕተባችንን በፍጹም ልናወልቅ አይገባም። በየትኛውም አይነት ቦታ ላይ ብንሆን፣ በማንኛውም አይነት ችግር ውስጥ ብንሆን እስከዚያው ድረስ ብለን በምናወልቀው እስከዚያው ድረስ ብሎ በሚገባ አጋንንት ድካሜ ላንወጣ እንችላለን። ስለ አንገታችሁ ማዕተብ ይዘንላችሁ የቀረብነው ይህን ነው። አንገታችሁ ቢበጠስ እንጂ ማዕተባችሁ ባይበጠስ እንወዳለን።